ከኢራን ጨርቄን ማቄን ሳትሉ ውጡ አለች አሜሪካ። የአሜሪካ መንግስት ለዜጎቹ ከባድ ማስጠንቀቂያ ሰጥቷል። ወይ ውጡ ወይ ተደበቁ ሲል ነው ዜጎቹን ያስጠነቀቀው። በቀጣይ የአሜሪካ ጦር እርምጃ ሊወስድ ይችላል የሚለውንም ጉዳይ እያጠናከረ መጥቷል። በእርግጥ አሜሪካ በኢራን ላይ ሁሉን አቀፍ ጫና ለማድረግ እየሰራች ባለችበት በዚህ ሰዓት ይህ ማስጠንቀቂያ የወጣው ከአመፁ ጋር በተያያዘ ብቻ ነው ወይስ በኢራን መንግስት ላይ ጫና ለመፍጠር የሚለውም እያጠያየቀ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የምትነግዱ ከሆነ 25 በመቶ ቀረጥ ጥልባቸዋለሁ ብለው እያስፈራሩ ይገኛሉ። ይህ ደግሞ ከግዙፏ ቻይና ጋር ፊት ለፊት አላትሟቸዋል። የኢራንን ነዳጅ እንደ ጉድ የምትሸምተው ቻይና በዚህ ጉዳይ ላይ ከትራምፕ ጋር መተናነቋ እንደማይቀር እየተነገረ ይገኛል። ምናልባትም ለኢራን በክፉ ጊዜ የመጣ በጎ ዜና ተደርጎም ሊወሰድ ይችላል። እንዴት እንመለከተዋለን? በሌላ በኩል የአውሮፓ ህብረት ከፑቲን ጋር ማውራት አለብን እያለ እየተቅለሰለሰ ይገኛል። ከፑቲን ጋር አናወራም፣ እርሱ ወራሪ ነው ብለው ከጠሉት ሰው ጋር አውሮፓዎች ቀስ በቀስ ምንተፍረታቸውን ጥለው ከፑቲን ጋር ማውራትማ አለብን እያሉ አቋማቸውን እያለሳለሱ ይገኛሉ። ጉዳዩን እንመለከተዋለን። ሌላኛው አነጋጋሪ ጉዳይ ቀጠናችንን ያመሰው ጎረቤት ሶማሊያን ከተባበሩት አረብ ኤምሬትስ ጋር ያፋጠጠው ክስተት ነው። ሶማሊያ የተባበሩት አረብ ኤምሬትስ ጋር የተፈራረምኳቸውን ውሎች ቀዳድጄ ጥያለሁ ማለቷን ተከትሎ አቡዳቢ በፍጥነት ጦሯን እያስወጣች ትገኛለች። ከቦሳሶ ጦሯን ያስወጣችበት ጥድፊያም መነጋገሪያ ሆኗል። ከሳውዲ አረቢያ ጋር ከፍተኛ ፍትጊያ ውስጥ የምትገኘው የተባበሩት አረብ ኤምሬትስ በሶማሊያ በኩል ጫና ሳድራ ኤምሬትስ ላይ ዘምታለች እየተባለም ይገኛል። ሶማሊያ ከተለያዩ ግዛቶቼ ለቀሽ ውጪ ብላ የጠየቀቻት የተባበሩት አረብ ኤምሬትስ ከቦሳሶና ከአንዳንድ አካባቢዎች ጦሯን እያንቀሳቀሰች ቢሆንም ከበርበራ ግን ትለቅላታለች ወይ የሚለው ትልቅ ጥያቄ ሆኗል። በበርበራ ከፍተኛ ገንዘብ አፍስሳ የገነባቸው የጦር ቤዝ እንዲህ በቀላሉ የሚለቀቅ አይደለምና ነገሩ ከባድ ነው ተብሏል። ሶማሌላንድም ማን በበርበራ ሀብቱን አፍስሶ ማን ውጣ ይባላል ስትል ለኤምሬትስ ድጋፏን አሳይታለች። እስራኤል ለሶማሌላንድ እውቅና ከሰጠች በኋላ አካባቢው ተተረማምሷል። የተባበሩት አረብ ኤምሬትስም በጥድፊያ ግዙፍ የጦር ካርጎ አውሮፕላኖቿን እያምዘገዘገች ወደ ሶማሊያ መመላለስ ስራው አድርገዋለች ተብሏል። የተባበሩት አረብ ኤምሬትስ ጦሯን ያሸሸችው ወደ ኢትዮጵያ ነው ወይስ ወደ ሌሎች አካባቢዎች የሚሉ ግምቶችም ተጠናክረው ቀጥለዋል። የቀጠናውን ትኩስ ጉዳይ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተለያዩ ማስጠንቀቂያዎችን እየሰጡ ባሉበት ሰዓት የአሜሪካ የውጭ ጉዳይ ሚኒስቴር ከኢራን ለቃችሁ ውጡ ሲል ዜጎቹን አስጠንቅቋል። ጨርቄን ማቄን ሳትሉ ውጡ፣ የአሜሪካ መንግስት የሚያደርግላችሁ ድጋፍ የለም፣ ወይ ውጡ ወይ ተደበቁ ሲል ነው የውጭ ጉዳይ ሚኒስቴር መስሪያ ቤቱ ይፋዊ ጥያቄውን ያቀረበው። የአሜሪካ ፓስፖርት ካላችሁ ልትታሰሩ ወይም ልትንገላቱ ትችላላችሁ። እናም የአሜሪካ ፓስፖርታችሁን ትታችሁ የኢራን ፓስፖርታችሁን እያሳያችሁ ውጡ። ይህንን ማድረግ የማትችሉ ከሆነ ደግሞ አንዳች ጥበቃ ያለው ስፍራ ሄዳችሁ ተደበቁ፣ ለቀጣይ ቀናት የሚረዳችሁንም ስንቅ አዘጋጁ ሲል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ዜጎቹን አስጠንቅቋል። የአሜሪካ ጦር ኢራንን ሊመታ እያሟሟቀ ነው እየተባለ በሚገኝበት ሰዓት ነው አሜሪካ ይህንን ማስጠንቀቂያ ያወጣችው። ኢራን ደግሞ ለሰላምም ለጦርነትም ዝግጁ ነኝ፣ በመጣችሁበት መንገድ አስተናግዳችኋለሁ እያለች ቀጥላለች። የአሜሪካ መንግስት በበኩሉ ኢራንን በየትኛውም አይነት መንገድ ጫና ውስጥ መክተትን ስራዬ ብሎ ተያይዞታል። እንደ ቢቢሲ ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ቢሮአቸው ይህንን ጉዳይ በተመለከተ የተለያዩ መላዎችን እየመቱ ይገኛሉ። በኢራን ላይ ወታደራዊ ብቻ ሳይሆን ስነ ልቦናዊ ጦርነት ለመክፈት የሚረዱ ማናቸውንም መሳሪያዎች እንጠቀማለን ሲል ዋይት ሃውስ ከሚመለከታቸው ሰዎች ጋር እየመከረ መሆኑም ታውቋል።
በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚነግዱ ሀገራት ላይ የ25 በመቶ ቀረጥ ጥላለሁ ማለታቸው ውጥረቱን ከፍ አድርጎታል። የኢራን ሕዝብ ሲቃወም ከተኮሱ ኃይሎች ጋር የሚሰራ ሁሉ የ25 በመቶ ቀረጥ ይጣልበታል ብላ ነው አሜሪካ እያስፈራራች የምትገኘው በፕሬዝዳንቱ አማካኝነት። ይሄ ደግሞ ሁለንተናዊ ጫና በኢራን እና በአጋሮቿ ላይ ለማድረግ የታቀደውን እቅድ መሰረት አድርጎ እየተሰራ ያለ ስራ መሆኑን ሲቢኤስ ዘግቧል። 648 የሚሆኑ ሰልፈኞች ሞተዋል በተባለበት የኢራን ተቃውሞ ኢንተርኔት በጠፋበት የኢራን መንግስት የራሱን ደጋፊዎች አደባባይ አውጥቶ ባሰለፈበት በዚህ ሰዓት ፍሙ ከዚህም ከዚያም እየተርገበገበ ባለበት ሰዓት የአሜሪካው ፕሬዝዳንት ደግሞ መጥተው ኢራንን ብቻ ሳይሆን ሌሎች የኢራን አጋሮች ናቸው ባሏቸው ሀገራት ላይ ከፍተኛ ተጽዕኖ ለመፍጠር ጥረት እያደረጉ ይገኛሉ። የኢራንን ኢኮኖሚ የሚደግፉ ሁሉ ሊቀጡ ይገባል ብለው ያሰቡት ትራምፕ ከቻይና ጋር ፊት ለፊት መላተማቸው እየተሰማ ይገኛል። የቢቢሲው ዘጋቢ ቶም ባትማንም የትራምፕ እርምጃ ከቻይና ጋር ከፍተኛ ውዝግብ ይፈጥራል ባይ ነው። የኢራንን ነዳጅ በብዛት የምትገዛው ቻይና ለኢራን ኢኮኖሚ ትልቅ ጉልበት መሆኗም ይነገራል። ከ90 በላይ ሀገራት ላይ ቀረጥ የጣሉት ትራምፕ አሁንም አልበቃቸው ብሎ ሌሎች ቀረጦችን በሰበብ አስባቡ እየጣሉ ይገኛሉ። ከቻይና ጋር እልህ አስጨራሽ ድርድር አድርገው የንግድ ጦርነቱን በረድ ቢያደርጉትም አሁን ደግሞ በኢራን በኩል ከተፍ ብለዋል። ኢራን 1/3 የሚሆነውን የምግብ ምርቷን ከውጭ ሀገራት የምታስመጣ ሲሆን 70 በመቶ በደረሰው የሀገሪቱ የዋጋ ግሽበት ላይ ይህ ዜና መልካም ነገር ይዞላት እንደማይመጣ ይነገራል። የበለጠ የተዳከመውን የኢራን ኢኮኖሚ በማዕቀብ የተንገታገተውን ንግድ ትራምፕ አሁን መጥተው ታሪፍ ሲጥሉበት ለኢራን ፈታኝ ቢሆንም እንደ ቻይና ያሉ ሀገራት ግን በነገሩ ገብተውበት ከኢራን ጎን ለመቆም እንደሚነሱ እየተጠበቀ ይገኛል። የኢራንን ሕዝብ ጥያቄና አመፅ ዓለም አቀፋዊና ጂኦፖለቲካዊ መልክ እየሰጡ ያሉት ትራምፕ ምናልባት ለኢራን መንግስት የተሻለውን ነገር እንዳደረጉለት ብዙዎች እያሰቡ ይገኛሉ። ከኢራቅ፣ ከተባበሩት አረብ ኤምሬትስ፣ ከቱርክና ከህንድ ጋር የምትነግደው ኢራን ሌሎች ደጋፊዎችን የምታፈራበት እድልም እየመጣላት ሊሆን ይችላል በትራምፕ ውሳኔ ምክንያት። በሌላ በኩል የአውሮፓ ህብረት ፑቲንን እየተለማመጠ ይገኛል። ከዚህ ቀደም መሪዎቹ ከፑቲን ጋር ማውራት ምርጫ የሌለው ጉዳይ ነው ማለታቸውን ተከትሎ አሁን ደግሞ ህብረቱ እንደ ህብረት ብናወራቸውስ ምን ችግር አለው እያለ ይገኛል። የዩክሬኑ ጦርነት ከተነሳበት ጊዜ አንስቶ የሩሲያውን ፕሬዝዳንት እንደ ወራሪ፣ እንደ ክፉና አውሮፓን ሊወጋ እንደተነሳ ሲቆጥሩት የነበሩት የአውሮፓ ሰዎች አሁን ሩሲያን ማሸነፍ እንዳልሆነላቸው ሲገባቸውና ትራምፕም ጀርባቸውን ሲሰጧቸው ከፑቲን ጋር ብናወራ እኮ ችግር የለውም ማለታቸውን ቀጥለውበታል። የአውሮፓ ህብረት ኮሚሽን ቃል አቀባይ የሆኑት ፓውላ ፒንሆ ናቸው ይህንን የተናገሩት። ልክ ነው፣ ግልጽ በሆነ ሁኔታ የሆነ ሰዓት ላይ ከፑቲን ጋር ማውራታችን የሚቀር አይደለም ብለዋል። ቃል አቀባይዋ ፕሬዝዳንት ፑቲን በማለት ነው የፑቲንን ስም በማንጠልጠያ የጠሩት። ይህ ደግሞ ከፑቲን ጋር ለመነጋገር ፍላጎት እንዳላቸው ያመላክታል የሚሉም አልጠፉም። የአውሮፓ ህብረት ለሰላም እየተጋ ይገኛል፣ ሞስኮ ነች ያስቸገረችው እንጂ እኛ እኮ ለሰላም ዝግጁ ነን የሚል ነገርም ተናግረዋል ባለስልጣኗ። ክሬምሊን በበኩሉ ከአውሮፓ መሪዎች ጋር የማናውራበት ምክንያት የለም እናውራ እንጂ ሲል መግለጫ መስጠቱም ይታወሳል። በቅርቡ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከፑቲን ጋር አውሮፓ ፊት ለፊት መወያየት አለበት ማለታቸውም የሚታወስ ነው። ወደ ሌላኛው አነጋጋሪ አንገብጋቢ ጉዳይ እንለፍ። ሶማሊያ ከተባበሩት አረብ ኤምሬትስ ጋር ገብቻቸው የነበሩትን ውሎች ሁሉ ቀዳድጄ ጥያለሁ፣ በወደብም ሆነ በየትኛውም ጉዳይ ከእንግዲህ እንዳትመጪብኝ፣ እንዳትደርሺብኝ ብላ ስምምነቷን እንደቀዳደደች ይፋ አድርጋለች። የተባበሩት አረብ ኤምሬትስ ይህንን ተከትሎ ከቦሳሶ በፍጥነት ወታደራዊ ኃይሏን እያንቀሳቀሰች እንደሚገኝም ታውቋል። ሰኞ ዕለት የጀመረው መልቀቅ በጥድፊያና በከፍተኛ መጠን እየተደረገ እንደሚገኝ የተለያዩ መገናኛ ብዙሃን ዘግበዋል። ከኪስማዩ፣ ከቦሳሱ፣ ከበርበራ ልቀቂልኝ የተባለችው የተባበሩት አረብ ኤምሬትስ በርበራን ግን ትለቃለች ተብሎ አይጠበቅም። የሶማሌላንድ አካል የሆነችው በርበራ በተባበሩት አረብ ኤምሬትስ በልዩ ሁኔታ ኢንቨስት ተደርጎባታል።
ከፑንትላንዷ ቦሳሶ ግን የተባበሩት አረብ ኤምሬትስ በፍጥነት ኃይሏን እንዳንቀሳቀሰች ነው የተሰማው። የሶማሌላንድ ሚኒስትሮች ግን የተባበሩት አረብ ኤምሬትስ ከበርበራ የምትወጣበት አንዳችም ምክንያት የለም፣ ማን ገንዘቡን አፍስሶ ማን ይወጣል ሲሉ በኤክስ ገጻቸው ላይ እየጻፉ ይገኛሉ። የተባበሩት አረብ ኤምሬትስ ማንም ባልፈለገን ሰዓት ማንም ዋጋ አላቸው ብሎ ባልተመነን ሰዓት መታ ሀብቷን አፍስሳ በርበራን አልምታለች። እስኪ ተመልከቱ በርበራን። አሁን እኮ ሁሉም ሰው ስለ በርበራ እያወራ ይገኛል። ይህንን ያደረገችው ደግሞ አቡዳቢ ነች። ከአቡዳቢ ጎን እንቆማለን ሲሉ የሶማሌላንድ ሚኒስትሮች እየተናገሩ ይገኛሉ። ሶማሊያ ደግሞ ከተባበሩት አረብ ኤምሬትስ ጋር ያሉኝን በተለይ በወደብና በጸጥታ ጉዳይ የተፈራረምኳቸውን ስምምነቶች ሰራርዣለሁ እያለች ትገኛለች። የቀድሞውን የሶማሊያ ፕሬዝዳንት መሐመድ አብድላሂ ፎርማጆን ጨምሮ የተለያዩ የሶማሊያ ዜጎች በሶማሊያ መንግስት ውሳኔ መደሰታቸውን እየገለጹ ይገኛሉ። ሶማሌላንድ ግን በኤምሬትስ ጉዳይ አያገባሽም እያለች ትገኛለች ሞቃዲሾን። ሶማሊያና የተባበሩት አረብ ኤምሬትስ ከፍተኛ መካረር ውስጥ የገቡት አልዙቤዲ የተባለውን የደቡብ የመን ተገንጣይ ድርጅት መሪ በሶማሊያ የአየር ክልል አድርጋ ከየመን አስወጥታ ወደ አቡዳቢ ካስገባች በኋላ ነው። ይህ እርምጃ ሶማሊያን ብቻ አይደለም ያስቆጣው፣ የኤምሬትስን ተገዳዳሪ ሳውዲ አረቢያን ጭምር እንጂ። ሳውዲ አረቢያ ተገንጣዩን ቡድን አትደግፈውም እና ተገንጣዩ ቡድን በድንበሩ አካባቢ የሚያደርገውንም እንቅስቃሴ ስትዋጋው ቆይታለችና እንዴት ተደርጎ ብላ በኤምሬትስ ላይ አንባረቀች። ወደ ሳውዲ አረቢያ ጉዞ አድርገው የነበሩት ሐሰን ሼክ መሐሙድም ምናልባት ከሳውዲ አረቢያ ትዕዛዝ ተሰጥቷቸው ይሆን አይሆን አይታወቅም፣ በፍጥነት እርምጃቸውን ተራመዱ። ይሁንና ይህ በርበራ ላይ ይሰራል ማለት አይደለም። ምክንያቱም በርበራ ላይ የተባበሩት አረብ ኤምሬትስ ከ2017 እንደ አውሮፓውያን አቆጣጠር ጀምሮ ገንዘቧን ስታፈስበት ቆይታለች። ወደቡን ገንብታለች። የአየር ኃይልና የጦር ማረፊያንም ሰርታለች። በትንሹ 4 ኪሎ ሜትር ርቀት ያለው የበርበራ የአውሮፕላን መንደርደሪያ በአፍሪካ ረጅም ከሚባሉት መካከል ይጠቀሳል። ናሳ ጭምር በአንድ ወቅት እስከ መከራየት ደርሶ ነበር ይህንን የአውሮፕላን መንደርደሪያ። የበርበራ ወደብም በዲፒ ወርልድ ማለትም በተባበሩት አረብ ኤምሬትስ የሎጂስቲክስ ኩባንያ የሚዘወር ሲሆን የብሪታንያን መንግስት ጨምሮ የተለያዩ ሀገራት ኢንቨስት አድርገውበታል። ኢትዮጵያም የ19 በመቶ ድርሻ ቀርቦላት እንደነበር የሚዘነጋ አይደለም። እናም ከበርበራ ትወጣለች ተብሎ ባይጠበቅም ሶማሊያ ግን አሁንም ከበርበራ ውጪ፣ ምክንያቱም ሶማሌላንድ የኔ ግዛት ናት ብላ መወትወቷ የሚቀር አይደለም። የሶማሊያ መንግስት ባለስልጣናት ለአልጀዚራ እንደተናገሩት የተባበሩት አረብ ኤምሬትስ በለቀቀቻቸው አካባቢዎች ሌሎች ኃይሎች የሚገቡበት እድል አለ። ምናልባት ሳውዲ አረቢያ ካልሆነም ግብፅ ግቡ ተብለው ሊጋበዙ ይችላሉ። ዋናዋ የሶማሊያ አጋር ቱርክም አለች። ይህንን በተመለከተ ዝም ትላለች ተብሎ አይጠበቅም። የተባበሩት አረብ ኤምሬትስ ዞሮ ዞሮ ሶማሊያ ትቆጣጠራቸዋለች ብላ ካሰበቻቸው አካባቢዎች ግን በፍጥነት እየወጣች ትገኛለች። 6 ኢል-76 የተሰኙ ግዙፍ የጦር ካርጎ አውሮፕላኖችን በቀን ከአንድ ጊዜ በላይ እያመላለሰች እንደምትገኝ ሚድል ኢስት አይ ዘግቧል። እጅግ ጥድፊያ የተሞላበት እንቅስቃሴ ነበር ይላል ዘገባው። በርካታ የጦር መሳሪያዎችን በፍጥነት እያወጣች የምትገኘው የተባበሩት አረብ ኤምሬትስ በየመንም በተመሳሳይ ጦሯን ማስወጣቷ ይታወሳል። ምናልባት አሁን ባለው ሁኔታ ሳውዲ አረቢያ ጉልበቷን እያሳየችም ይመስላል። ኤምሬትስ ከነዚህ አካባቢዎች ከወጣች በኋላ ሁለተኛው እቅድ ወይም ፕላን ቢዋ ምንድን ነው የሚለውን ዓለም በጉጉት የሚጠብቀው ይሆናል። ወደቦችን መቆጣጠር፣ የባህር ጠረፎችን በቁጥጥር ስር ማስገባት የኤምሬትስ የውጭ ፖሊሲ ከሆነ ሰነባብቷልና እነዚህን አካባቢዎች ለቃ እየወጣች ቀጣዩ እርምጃዋ ምን ይሆናል የሚለውን በርካታ የቀጠናው ተንታኞች መላምት እየመቱበት ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።